ደውል በሀገራችን በምስራቅ አሩሲ የተፈጠረውን ችግር አስመልክቶ የተሰማንን ሐዘን ለመግለጥ ነው እዚህ አንድ ላይ የተሰበሰብ ነው። ምንም ማድረግ እንኳን ባንችል እኛ እዚሁ ተሰብስበን የወገንነታችንን ኃላፊነት ለመወጣት ነው። እግዚአብሔር አምላካችን ሁላችንም በቃችሁ ይበለን። የሆነ ያለው ነገር መቼም ሁላችሁም ታውቁታላችሁ፣ ትሰሙታላችሁ። በአሁኑ ሰዓት ሚዲያው ለሁሉም ከሁሉም እጅ ስላለ ከሁሉም ዓይን የራቀ አይደለም። ተሰውሮ የሚቀር ነገር የለም። ዘመኑ ሁሉን ነገር ግልጥ የሚያደርግበት ዘመን ነውና ብዙ ወገኖቻችን እንደ አውሬ እየተሳደዱ እየተገደሉ ከቤታቸው ከንብረታቸው ከቀያቸው እየተፈናቀሉ ንብረታቸው እየተዘረፈ እነሱም ልጆች በወላጆቻቸው ፊት እየታረዱ ወላጆች በልጆቻቸው ፊት እየተበደሉት የተለያየ ጥቃት እየደረሰባቸው ያለ ዘመን ነው። እንደምታውቁት በእውነቱ ዛሬ በጫካ ያሉ አራዊት፣ በቤት የሚኖሩ እንስሳት መብታቸው ተከብሮላቸው ባለበት ዘመን በእኛ ደግሞ በሀገራችን እንዳለመታደል ሆኖ ሰው እንደ እንስሳት እየታረደ እንደ አውሬ እየተሳደደ ያለበት ዘመን ነውና ይህንን በመቃወም ይሄ ትክክል አይደለም፣ ይሄ ነገር ጥሩ አይደለም። ዛሬ በ21ኛው መቶ ክፍለ ዘመን ሰው ተሳስቦና ተረዳርቶ ተፈቃቅሮ መኖር እየተቻለ ሀገራችን ሰፊ ሆና እያለ አንዱ ከዚህ አትለፍ ከዚህ አትድረስ፣ ከቅርብ ጊዜ የመጣብን ወዲህ የመጣብን ፈተና ከዚህ አትለፍ ከዚህ አትድረስ፣ ይሄ የኔ ያ ያንተ እየተባባል በምስራቅ በምዕራብ በሰሜን በደቡብ በአጠቃላይ በሀገራችን እንዲህ አይነት በሽታ ምድራችንን ወርሷት የጭካኔ መንፈስ በላያችን ላይ አድሮ ሰው ያሳደገውን እንስሳ እንኳ ከቤቱ ያሳደገውን እንስሳ አርዶ ለመብላት እንኳ እጁ የሚንቀጠቀጥበት ዘመን ላይ ነበር። እስከ ቅርብ ጊዜ ድረስ የነበረው ሰው የሚወደውን እንስሳ እጄን ከሚወደው እንስሳ ላይ አላሳርፍም ብሎ ይሸጥ ነበር። አሁን ግን ሰው በሚወደው ሰው ላይ እንኳ ሳይቀር ሰው በራሱ በወዳጁ በጎረቤቱ ላይ አንገት ላይ ሰይፍ የሚስልበት ዘመን ነው የደረስነው። በጣም ያሳዝናል። በእውነት ልትጸልዩ ልንጸልይ ይገባል፣ ያስፈልገናል። ጸሎት ያስፈልገናል፣ ፍቅር ያስፈልገናል። የሰላም ሀገር የፍቅር ሀገር ነበረች። ከቅርብ ጊዜ ወዲህ ግን ይሄ ጠፍቷል። መተሳሰብ ጠፍቷል፣ መረዳዳት ጠፍቷል፣ ፍቅር ጠፍቷል። አንዱ ለሌላው ማዘን የሚባል ርኅራሄ የሚባለው ነገር ተወግዶብናል። ክርስትና ደግሞ ያለ ምሕረት ያለ ፍቅር ያለ ርኅራሄ ዋጋ የለውም። ቅድም ቆሞስ አባ ሲያስተምሩ እንደሰማችሁት አባ ገብረ ኪዳን ሰው ወንድሙን ካልወደደ እህቱን ካልወደደ ጉረቤቱን ካልወደደ ዋጋ የለውም። እግዚአብሔርን እወዳለሁ የሚል ወንድሙን የሚጠላ ቢኖር እሱ እንደ ቃየል ያለ ነፍሰ ገዳይ ነው የሚለው ነፍሰ ገዳይ። እና ወገኖች መተሳሰብ ይኖርብናል። ልንተሳሰብ ያስፈልጋል። ወገኖቻችንም ደግሞ ልናስባቸው ያስፈልጋል። በጸሎት ብቻ ሳይሆን የምንችለውንም ነገር አይዟችሁ በማለት ልንረዳቸው ልንደርስላቸውም ያስፈልጋል። ደግሞም ከዚህም ጋር ደግሞ መንግስትም እንደ መንግስትነቱ ደግሞ እውነት ለመናገር ሕዝቡንም የመጠበቅ ኃላፊነት አለበት። እውነተኛ እረኛ መሆን መቻል አለበት። አዲስ አበባ ብቻ አይደለም ሕዝብ ያለው፣ በምስራቅም በምዕራብም ቅድም እንዳልኩት በሰሜኑም በደቡብም ያለው ሕዝብ ነው። አንድ ሕዝብ ነው። አንድ ኢትዮጵያዊ ነው። ስለዚህ ልዩነት በሌለበት ሁኔታ የሕዝቡን ደህንነት መጠበቅ እንዳለበት እናምናለን። ይህንንም ደግሞ ማድረግ እንዳለበትም ደግሞ እናሳስባለን።
ሌላ የምናደርገው ነገር የለም። ስለዚህ እኛ አሁን ያለፉትን ወገኖቻችንን ሻማ በማብራት እናስባቸዋለን ማለት ነው። እግዚአብሔር አምላካችሁን በዚህ ባለፈው በቃችሁ ይበለን። የሞቱትን ወገኖቻችንን ነፍሳቸውን ይማር። ደግሞ የተሳደዱትንም ወደ ቦታቸው ይመልስልን። በመከራ ያሉትን የቆሰሉትንም ደግሞ አምላካችን እግዚአብሔር እሱ ይፈውስልን። የሰላም አምላክ ከሁላችን ጋር ይሁን። ስለዚህ እንደው ይብቃን ወገኖቼ፣ ይበቃል ማለት ያስፈልጋል። እያንዳንዱ ለሰላም ከቆመ ሁላችንንም ለፍቅር እጆቻችንን ከዘረጋን አንዱ ሌላውን በፍቅር መልኩ ከተመለከተ ያ ነው ሌላውም ጋር ይደርሳል። ስለዚህ እኛ ዛሬ ጠላታችን እንደምታዩት ነው። ዲያብሎስ በተለያየ መንገድ ልክ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችን እየዞረ ነው ያለውና እሱን ነው መዋጋት ያለብን። ስለዚህ በርቱ፣ እንበርታ፣ ለፍቅር እጆቻችንን እንዘርጋ። መንግስት የህዝቡን ደህንነት ማስጠበቅ ኃላፊነት እንዳለበት ማሳሰብ ይኖርብናል። አሁን የሞቱትን ወገኖቻችን እናስባለን። ሻማ እያበራችሁ ሶስት ጊዜው መሐረነ ክርስቶስ እንላለን። ደውል